በጣም በጣም ጥንቃቄ የሚያስፈልገው ነገር ልጆቻችሁ ከእጃችሁ ካመለጡ እናንተ ምን አድርገው ነው ልጆቻችሁ ያመለጧችሁ? ምን አድርጋችሁ ነው? ምን ልጆቻችሁ ላይ እርምጃ ወስዳችኋል? ታመው በነበረ ትምህርት አልገባ ሲላቸው፣ ስራ እምቢ ሲላቸው፣ ትዳር እምቢ ሲላቸው ለልጆቻችሁ ምን አድርጋችኋል? የት ሄዳችኋል? ያ ነው ልጆችን ዛሬ መናፍቅ ከፈለገ ሌላ እምነት ኤቲስት፣ ፓጋን፣ ዱርዬ፣ ጫትቃሚ፣ አጫሽ የሚያደርጋቸው ያ ነው፣ ሌላ ማንም አይደለም። ሐሺሽ ይወስዳል? አዎ ያ ወሰንገላ ነው። ጫት ይቅማል? አዎ ወሰንገላ ነው። መጠጥ ይጠጣል፣ ራሱን ጥሏል፣ ፀጉር ይጠቀልላል፣ ቤት ውስጥ ዱርዬ ነው። ተርዚና ወጥሮ ጉንጩን ወጥሮ ጫቱ እንደዚህ ይዞ ቤት ይገባባችኋል። እናንተ ፊት አይሰማችሁም። በቃ ወሰንገላ ነው። ወሰንገላ በቤታችሁ ውስጥ አይ እኛ ካልተመለከ የምትሉ ከሆነ በዘር ያልፋል። ወይም ደግሞ ወሰንገላ መንፈስ ያለባት ሴት በቡዳ በልተዋለች፣ ወይ ሕፃኑ ነው ወሰንገላ መንፈስ ያለበት ሰው በቡዳ በልቶታል፣ ወይ ወሰንገላ መንፈስ ያለባቸው ሰዎች መተት መስተፋቅር ሲያደርጉ ወይም ደግሞ እዛ ቤት ውስጥ የሆነ ነገር ሲያደርጉባችሁ ምቀኛ ሲሆኑባችሁ ያ ወሰንገላ ልጆቻችሁ ላይ ያርፋል። አንዳንድ ግቢ ውስጥ የሚወረወሩ ኮተቶች፣ መተቶች ለልጆች ላይ ያርፋል። ከዛ የዛ ነገር ተጠቂ ይሆናሉ። አስታውሳለሁ አንድ እናት ልጆቿ ግንኙነት ያደርጋሉ፣ እህትና ወንድም ማለት ነው። እና ደረሰችባቸው። በጣም ተናደደች፣ ቀጠቀጠቻቸው። ግን እሷ ደግሞ መተተኛ ናት እና ጎረቤት ላይ መተት ታደርጋለች። በጣም የሚገርማችሁ ነገር በጣም ጨዋዎች ናቸው መተት የተደረገባቸው ሰዎች። በጣም የቤተ ክርስቲያን ልጆች ናቸው ማለት ሄደው ያገለግላሉ ማሳየው። በጣም መንፈሳዊ ናቸው፣ ጥሩ ልጆች ናቸው፣ በጣም ስነሳት ያላቸው እና መተት ወረወረችባቸው እዛ ግቢ። በዛው መተቱን በወረወረችበት ወር ውስጥ ማለት ነው። ግን መተቱ የተወረወረ በሌላ ጉዳይ ነው፣ በሌላ በትልልቆች ሰዎች ጉዳይ ነው መተቱን የወረወረችው እና ችግር እንዲፈጠር ነው የፈለገችው። ግን ጎን ለጎን ከችግሩ ጎን ለጎን ምን ይዞ መጣ? ልጆቿ በዝሙት እንደወደቁ ሁሉ የዚችም ሴትዮ ልጆች በዝሙት ወድቀው ሁለቱ ችግር ተፈጥሮ ሰማች። መተት የተወረወረባቸው ቤተሰቦች ማለት ነው። ልክ እዚህ ቤት ውስጥ ያለውን ኃጢአት እዚህ ቤት ደገሙ፣ እዚህ ቤት ውስጥ ያለውን ኃጢአት እዚህ ቤት ውስጥ ደገሙ። የሚገርመው ነገር አንድ አይነት ሆነ። ለምን? መንፈሱ ከዚህ ቤት መጥቶ እዚህ ቤት እንደዛው ነው መስራት የሚፈልገው። ማን ነው ሲባል ጠቋር ነው። ጠቋር እዚህ ቤት ይመለካል። አዎ ጠቋር ምን ያደርጋል? እህትና ወንድም ወይም አባትና ልጅ ወይም እናትና ልጅ ወይም ደግሞ ዘመድ አማቾች ወሲብ እንዲፈጽሙ ያደርጋል። አዎ እዚህ ቤትም መጥቶ ልክ እንደዛ ነው ያደረገው። ግን እንዴት ኃይል አገኘ ሲባል እነዚህ ልጆች በዝሙት እንዲወድቁ ገፋፍቷቸዋል ማለት ነው። ቤት ነው የሚውሉት ማለት ነው። ገብቷል፣ ተወርሯል መንፈሱ። በቻለው መጠን ያክል ኃጢአቱን ለማስራት ጥረት ያደርጋል። በዚህ ልክ እንኳን መተት ተወርሮ ጨዋ የሚባሉ ልጆችን በዝሙት የሚጥል ከሆነ እየጾሙ እየሰገዱ እየጸለዩ ያሉ አባቶችንስ እንዴት አይፈታተንም? እና ገዳም ያሉ አባቶችን እኮ በዝሙት ይጥላል። 40 ዓመት የዘጋውን አባት እኮ በዝሙት ጥሎታል ይባላል። እኔ አይነካኝም ስንለኛ ሰንበት ተማሪዎች ወይ አገልጋይ ሰው እንትኑ ምድረ ቲክቶከር እና ዩቲዩበር የማህበራዊ ሚዲያ እንትኖች ጀግኖች አይነካኝም። 40 ክንድ ከኔ ይርቃል። እንዴት የክርስቶስ ልጅ ሆነ ስጋው ደግሞ ተቀብለ አጋንንት አለብኝ እንዴት ትላለህ ይላሉ። አንድም ቀን ግን ስንክሳሩን አንብቦት አያውቁም። አንድ ቀን የአባቶቻችንን ገድል አንብቦ አያውቁም። ገዳም ያሉ ማር ይስሐቅን፣ ፊልክስዩስን፣ አረጋዊ መንፈሳዊ የመጽሐፈ መነኮሳትን እንኳን አንብቦ አያውቁም። እንዴት ሰይጣን እንደሚፈትን እንዴት እንደሚያንደባልል መጥቶ እንዴት እንደሚፈታትን አባ አንጦስ፣ አባ መቃርስ፣ አባ ጳውሊ እነዚህ አባቶቻችን በአጋንንት እንዴት እንደተፈተኑ እኮ ይናገራል ታሪካቸው። ስለዚህ መንፈስ የሰው ልጆችን እንኳን አምልከውት ባይፈልጉትም እንኳን አንፈልገን ብለው 40 ዓመት ዘግተው እንኳን መጥቶ አንኳኩቶ ሴት ተመስሎ ወንድ ተመስሎ እንጨት ፈላጭ ወይ ደግሞ አጥር እንትን መነኩሴ ወይም ደግሞ ገዳም መጥቶ ባት የታመመ ሰው መስሎ መጥቶ ብዙ ነገር እንደሚያደርግ ከመጽሐፍቶች ተምረናል ማለት ነው። እና ይሄን ቤት የፈወሰ ይሄን ቤት የማረ እግዚአብሔር ሁላችንም ይማረን። እናትየዋን ጨሌ አስጥሎ እግዚአብሔር ደግሞ ለንስሐ እንደሚያበቃቸው ተስፋ አድርጋለሁ። ይሄን ገጠመኝ ይሰማሉ፣ ሰምተው እንደሚደውሉልኝ ተስፋ አድርጋለሁ። ልጆቼን እንዳይገልብኝ ብለው ነው፣ ፍርሃት ይዟቸው ነው። ተው እረፉ፣ እኔ ረግሟቸዋለሁ፣ ይሄን ጨሌ ከጣላችሁ ተረግሟቸዋለሁ እያሉ እያስፈራሩ ነው ያሉት። ጨሌውን ብንጥለው የእርሳቸው እርግማን አይደርስም። ምክንያቱም ጨሌው ሲጣል ጸበል እየረጨ ነው። ግን መጀመሪያ ፈቅደው ነው መሆን ያለበት። ሳይፈቅዱ ጨሌ መጣል የለበትም። ጨሌው ቢጣል ዕቃ የተጣለው መንፈሱ እሳቸው ውስጥ ነው ያለው። ጨሌው እኮ እንደ ራውተር ነው። ለምሳሌ ይሄ የዋይፋይ ራውተር አለ አይደል? ዋይፋይ ራውተር ነው ይሄ። ዋይፋይ 5 ሰው ያስጠቅማል ከተባለ ገንዘብ ተሞልቶበታል፣ አበረዋለሁ፣ 5 ሰዎች ይጠቀሙበታል። እዚህ ቤት ኔትወርክ ለመኖሩ ምልክቱ ይሄ ራውተር ነው እንጂ ይሄ አይደለም ስልካችን ውስጥ የሚገባው።
ስልካችን ውስጥ የገባው ምኑ ነው? ከዚህ ዋይፋይ የተነሳው በዚህ ዋይፋይ ውስጥ ያለው ይሄ የተነገረው ከቴሌ የመጣው የተሰጠን ቁጥር ኮድ ኔትወርክ ነው ማለት ነው ስልካችን ውስጥ ያለው እንጂ ይሄን ከተን አይደለም። ስሙ ዋይፋይ ነው። አዎ ጨሌ እንደ ጨሌ ውሰዱት። ጨሌ ቤት ውስጥ ተቀምጧል፣ ግን በጨሌው ላይ ያረፈው መንፈስ ነው ከኛ ጋር አብሮ የሚሰራው ወይም ከሰዎቹ ጋር አብሮ የሚሰራው ማለት ነው። እና ጨሌው ተጣለ አልተጣለ ለውጥ የለውም። ጨሌ ይሄንን ዋይፋይ እዛ ገባ አደረገው ምን ብለው ለውጥ የለውም ማለት ነው። ስልካችን ላይ ነው ኔትወርክ ያለው እና መናፍስቱ ሴትዮዋ ሲከዱት ነው የሚከዳው። ጉልበት የሚያጥረው ኃይል የሚያጥረው እሳቸው ሲከዱት ነው። አልፈልግህም ሲሉት የዛን ሰዓት ጉልበቱ ይደክማል ማለት ነው። ለዚህ ነው ደካማ ሲሆን የዛን ጊዜ በረታለሁ ያለው ቅዱስ ጳውሎስ። ስደክም ያን ጊዜ በረታለሁ ያለው እና በስግደት በጾም በጸሎት ደክመን ስጋችንን ገርተን አለዝበን ለነፍሳችን እንዲገዛ አድርገን ስጋችን ማለት ነው ለነፍሳችን እንዲገዛ አድርገን ከነፍስ ጋር አብሮ መንግስተ ሰማያትን እንዲወርስ እየተባበር ነው። መስገድ መጾም መጸለይ ትልቁ ጥቅሙ ይሄ ነው። ስጋ አብሮ ከነፍስ ጋር ገነትን እንዲወርስ። አለበለዚያ ነፍስ ብቻዋን ገነትን አትወርስም። ነፍስ ብቻዋን መንግስተ ሰማያትን አትወርስም። ትንሣኤ ስላለ ስጋ ሲነሳ ንጹህ ሆኖ መነሳት ያለበት። ያለ ስጋ ደግሞ ነፍስ ንጹህ ልትሆን አትችልም። ስጋ ሲሰግድ ስጋ ሲደክም ነው። ለዚህ ነው መንግስተ ሰማያት በብዙ ድካም የምትገኘው በሐዋርያት ስትነገር። ለዚህ ነው ብዙ ሰዎች መጾም፣ መጸለይ፣ መስገድ በተለይ መናፍቃን ፕሮቴስታንቶች ማለት ነው እኔ አንዴ ድኛለሁ ጌታ አንዴ ሞቶልኛል ይላሉ። አዎ አንድ ጊዜ መዳን ተፈጽሟል። ከዛ በኋላ ያለው መዳን ግን እኛ ነን የምንፈጽመው። ሁልጊዜ መመስላት ምሳሌ አለች። ክርስቶስ ካዳነ በኋላ መንገዳችንን ይዘን የምንሄደው እኛ ነን። የከፈተልን መንገድ ይዘን የምንሄደው እኛ ነን። እሱ መጥቶ ገነትን ከፈተልን። ወደ ገነት ለመግባት ግን እርምጃ መጀመር አለብን። ጉዞ እሱ ነው ተግባራዊ ክርስትና ማለት። ለምሳሌ ይሄ ቁልፍ አለ እና ደጋግሜ የምናገረው ማለት ነው። እኔ ለልጄ ለዘቢብ ግራጁዌት ስታደርግ የመኪና ስጦታ ልሰጣት ፈለግኩ ያርግላትና እና ህዝብ በተሰበሰበበት በቤት ውስጥ ይኸው እንኳን ደስ ያለሽ ኮንግራ ብዬ ይሄን ብሰጣት ይሄን ስታይ ምን ትዝ ይላታል? ወይ ቤት ነው ወይ መኪና ነው። ምንድነው አባዬ ስትል መኪና ነው እላታለሁ። ይሄን ቁልፍ ስታይ መኪናው ነው በአይምሮ ውስጥ የሚሳለው። መኪናው ግን እዛ ቤት ውስጥ የለም። ከዛ በጣም ህዝቡ ደስ ይለዋል። ፕሮግራሙ አለቀ። መኪናውን ያስቀመጥኩት ናዝሬት ነው። ሄደሽ ከናዝሬት መኪናውን አምጫት፣ እዛ ያስቀመጥኳት። ስለዚህ እንኪ ቁልፉን ብዬ እሰጣታለሁ። መኪናው ጋር አልደረሰችም። መኪናው ግን የእሷ ነው። የእሷ ለመሆኑ ማረጋገጫው ቁልፉ ቢሆንም ቁልፉ ግን መኪናው ጋር መድረስ አለበት ብቻውን ይሄ ስለማይነዳ። ይሄ ማለት ማተብ ማለት ነው። ቁልፉ ማለት ማተብ ነው። ወደ መኪናው መሄድ አለባት መኪናውን ለመዘወር። ወደ መኪናው ለመሄድ ደግሞ በሌላ ሰው መኪና ነው የምትሄደው። በእግሯ ትሄዳለች፣ ትራንስፖርት ታወጣለች፣ ዋጋ ትከፍላለች። ቁልፉ ከተሰጣት ቦታ ተነስታ ወደ መኪናው ለመሄድ የምታደርገው ሂደት ነው ክርስትና ውስጥ ያለው ተግባራዊ ክርስትና ማለት። ኦልሬዲ መኪናው የእሷ ነው፣ ግን ወደ መኪናው አልሄደችም። ወደ መኪናዋ ሄዳ ደግሞ አግኝታት ከፍታ አስነስታ መኪና ተለማምዳ ከዛ በኋላ ደግሞ ይዛ መታ ራሷ እየሾፈረች የሚሆን ተጨናሚ ትምጣ ብቻ መኪናው የራሷ ሆኖ መዘወር እስክትችል ድረስ ገና ምን እያደረገች ነው? ተግባራዊ ክርስትና ወይም ደግሞ ተግባራዊ ሹፌር እየሆነች ነው ማለት ነው። እየተለማመደች ነው ለመዘወር። ልክ ስትችል የዛን ሰዓት እየዘወረች የምትፈልገው ቦታ ትሄዳለች። ክርስትናም እንደዛ ነው። ቁልፉ የክርስቶስ የማዳን ኃይል ነው። ቅዱስ ቁርባን ሊሆን ይችላል፣ ወይ ደግሞ ማተብ ሊሆን ይችላል፣ ወንጌል መጽሐፍ ቅዱስ ሊሆን ይችላል ቁልፉ። ወይም ደግሞ ከዚህ በኋላ የገነት በር ተከፍቷል፣ ዓመተ ምሕረት ሆኗል፣ ዓመተ ፍዳ አልፏል የሚል ነው ቁልፉ። ከዛ በኋላስ በቃ ቁልፉን ይዞ ብቻ ነው መኪና አለኝ ብሎ ማለት ይቻላል። ቁልፉን ይዛ የታለ መኪናሽ ትባላለች። ይኸው ለማለት መኪናው ጋር መሄድ አለባት፣ መኪናው መምጣት አለበት፣ መሾፈር እስቲ ልጁ ስትባል መንዳት አለባት። እና ክርስቶስ ያደረገልን ምንድን ነው? በእጃችን ላይ የህይወትን ቁልፍ ነው የሰጠን። አንዱ ነፃ ፈቃዳችን ነው። እምነት፣ ተስፋ፣ ፍቅር የሚባሉት እነዚህ ናቸው።
እነዚህ ሶስቱ በልባችን ውስጥ መኖር አለባቸው፣ እምነትም፣ ተስፋም፣ ፍቅርም። አለበለዚያ ገነት መንግሥተ ሰማያትን መውረስ አንችልም። እና ብትችሉ ማለት ነው በህይወታችን ውስጥ የሚመጣብን ነገር በሙሉ በተግባርና በሩጫ ነው የምናገኘው። በተግባር ዝም ብሎ ተቀምጦ የሚመጣ ነገር የለም። እስቲ እዛ ጋር ደግሞ ያጠምቁ አባት አሉ፣ እዚህ ጋር ደግሞ የሆነ ጸበል ፈልቋል በሚለው ብቻ ሰው እቤት መድከም ያስፈልጋል፣ መፍጋት ያስፈልጋል፣ መስገድ ያስፈልጋል፣ ሰዓቱን ጠብቆ ለጸሎት መነሳት፣ የእንቅልፍ ሰዓታችሁን ማስተካከል። ዝም ብሎ ቲክቶክ እያዩ 5 ሰዓት 4 ሰዓት ድረስ አምሽቶ ከዛ የጸሎት ሰዓትን መስረቅ አይደለም። በቃ በስርዓቱ ከስራ እንደመጡ እራት መብላት ካለበት ተበልቶ፣ ካልሆነ ደግሞ እንደመጡ ጸሎት አድርጎ እራት በልቶ በጊዜ መተኛት። ለምን ጠዋት 11 ሰዓት ወይም ደግሞ ለጸሎት ጊዜ ለመነሳት ጸሎት አድርጎ ደግሞ ወደ ስራ መሄድ ከልኩ አያልፍም። እስከ ዛሬ ድረስ ቲክቶክ ከተጀመረ እንግዲህ 7 ዓመት ምናምን ሆኖታል። ቲክቶክ ከተጀመረ በኢትዮጵያ እንኳን አሁን ምን አመጣችሁ? ምን አተረፋችሁ? ቲክቶክ እያያችሁ ያልቃል ቪዲዮ ዝም ብሎ ነው የሚያልፈው። ሄድ ነው ስልኮች አጁ ካላለቀ በስተቀር ዝም ብሎ ሄድ ነው። የዓለምን ቪዲዮ ሁሉ ስታዩ ነው የምታሉት። በቃኝ አይልም። ምን አመጣን? ምን አተረፍን? እንዲያውም አጎደልን እንጂ። ያጎደለው ምንድን ነው? የእግዚአብሔርን ቃል የእግዚአብሔርን ጊዜ ሰርቀናል። የጸሎት ሰዓታችንን ሰርቀናል። ከነፍሳችን ላይ ለእግዚአብሔር ከምንሰጠው ጊዜ ላይ ሰርቀን ከነፍሳችን ላይ አጉድለናል። በረከትን አጉድለናል። ሰላማችን፣ ፍቅራችን አጉድለናል። ከቤተሰብ ጋር ያለውን ፍቅር ራሱ ጎሏል ስልክ በመያዝ እና ቢቻል ማለት ነው ቢቻል ስርዓቱን ጠብቆ መሄድ የሚቻለው በቃ ቁርጥ ውሳኔ በመወሰን ነው። ከዚህ በኋላ እንደዚህ ነው ማድረግ ያለብኝ ብሎ የሆነ ውሳኔ መወሰን። ሁሉ ነገር ከልኩ አያልፍም። ምንም ያመጣሁት ነገር የለም። ስልኬን አበላሸው ወይ እንደዚህ ሆንኩኝ ምናምን እንጂ አንገቴን ሰበርኩ፣ ጎባጣ ሆንኩኝ ወይም ደግሞ አይኔን አሳመምኩኝ እንጂ ምንም ያተረፍኩት ነገር የለም። አዎ ኢንፎርሜሽን ደስ ይላል። የሆነ ሰዓት ላይ ታክሲ ውስጥ ምናምን ልታዩ ትችላላችሁ። ከዛ ውጭ ግን ብዙ ማስለመድ አያስፈልግም። ስብከት ማዳመጥ ሲሆን መዝሙር ማዳመጥ፣ በዚህ ነገር መገልበጥ ያስፈልጋል። እግዚአብሔር ይሁነን። ሰላም ሁኑ።